ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እኔ ያለው ይመስገነው። እንግዲህ ዛሬም ከች ብያለሁ በሚጠቅማችሁ መረጃ። ትላንትና ቪዲዮ ሰርቼ ነበር። ብዙዎቻችሁ ለሰጣችሁኝ ኮመንት እንኳን ደህና መጣሽ፣ እንኳን በሰላም ገባሽ ስላላችሁኝ አመሰግናለሁ፣ ወዳችኋለሁ። ብዙ ጥያቄ ጠይቃችሁኛል። እናንተ ባትጠይቁም ለእናንተ ስለሚጠቅም መስራቴ አይቀርም። የመጣሁበት ኤጀንሲ ምናምን እኔ የከፈልኩበትንም ምን ያህል እንደከፈልኩ ለራሳችሁ ይጠቅማል ብዬ ስላሰብኩኝ ያው በትክክለኛ ኤጀንሲ የመጣችሁ ታውቁታላችሁ። ምን ያህል ገንዘብ እንደሚያስፈልገው ምን እንደሚያስፈልገው ታውቁታላችሁ። ግን የማያውቁ ልጆች አሉ። 100 ምናምን ሺህ ብር 150 ሺህ ብር ከዛ በላይ አውጥቶ የሚመጡ አሉና በትክክለኛ ህጋዊ በሆነ ኤጀንሲ ምንም ገንዘብ ሳታወጡ መምጣት ይቻላል። ከፈለጋችሁ ደግሞ የኤጀንሲ ቁጥሩን ሰጣችኋለሁ። ከፈለጋችሁ አካባቢውንም እነግራችኋለሁ። ግን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮ ሲጀምሩ ላይክ እያደረጋችሁ ጀምሩ። እናንተ ላይክ ስታደርጉ ለብዙ ሰው ዩቱብ ያደርሰዋል ማለት ነው። ቤተሰቦቼ በመጀመሪያ አካባቢውን እነግራችኋለሁ። እዛው ያው ቅርብ ትንሽ በእርግጥ አዲስ አበባ ለሆነ ሰው ካልሆነ በስተቀር ይርቃችኋል። ከክፍለ ሀገር ምናምን ለምትመጡ ልጆች በእርግጥ በአሁኑ ሰዓት በየሀገሩ አለ ኤጀንሲዎች በየክፍለ ሀገሩ አሉ። ግን ህጋዊ ናቸው ወይስ ምን ያህል ገንዘብ ይጠይቃችኋል ምናምን የምለው ነገር ነው እንጂ የሚያሳስበው በየክፍለ ሀገሩ በየቦታው ኤጀንሲ ሞልቷል። እኔ የሄድኩበት ኤጀንሲ አውቶቢስ ተራ ነው፣ ኤጀንሲያቸው ማለት ነው። አውቶቢስ ተራ ከረሜላ ህንፃ ልክ ከመውረጃው ዋናው መውረጃ አለ አይደለ? የትኛውም ክፍለ ሀገር ስትሄዱ መናኸሪያ አለ። ከመናኸሪያ እንደዚህ መሀል ላይ መስቀለኛ መንገድ አለ። ከረሜላ ህንፃ ብትሉ ማንም ሰው ያሳያቸዋል። እዛ ጋር እንደወረዳችሁ ማንም ሰው ብትጠይቁ ቦታውን ያሳያቸዋል ማለት ነው። 4ኛ ፎቅ ላይ ዲቲኤም ነው የሚባለው የኤጀንሲው ስም። እኔ ምንም ማለቴ በእርግጥ ያው ሲኦሲ ምናምን አለ። የሲኦሲ ይሄ ምንም ጥያቄ የለውም። ለሲኦሲ ሜዲካል አለ። አንዳንድ ነገር ውጪ ስለ አሻራም ደግሞ የጠየቃችሁኛ አላችሁ። እሱ ለሌላ ጊዜ ምን እንደሚያስፈልጉ ሰራላችኋለሁ። እሱ ብዙም ብር ክፍያ ምንም አይጠይቅም ስላችሁ ክፍያ አይጠይቅም ስላችሁ ባዶ እጃችሁን ሂዱ እያልኩ ሳይሆን ብዙ ብር አይደለም። ይሄ እኮ ከወንጀል ነፃ መሆናችሁን የሚያሳይ ነገር ነው እንጂ ምንም ትልቅ ነገር ሆኖ አይደለም። ግን ያው አንዳንዶቹ የሚበሉም አሉ። ኦንላይን ለማስደረግ ራሱ ስለማያውቁ ብዙ ብር የሚያወጡ አሉ። ከክፍለ ሀገር የመጡ ልጆች እነሱ በተለይ በጣም ነው የሚበሉትና መረጃ ምናምንም ስለሌላቸው እንጂ አሻራ ብዙ ብር አያስከፍልም። እኔ የመጣሁበት ኤጀንሲ ስልክ ቁጥር ከፈለጋችሁ ኮመንት ስር ጠይቁኝ፣ አስቀምጥላችኋለሁ። ለጠየቃችሁ ሰዎች ማለት ስልክ ቁጥር ለመረጃ ምናምን ከፈለጋችሁ ቢሮ ድረስ ሄዳችሁ ደግሞ መጠየቅ ትችላላችሁ፣ ምን እንደሚያስፈልግ። በእርግጥ ያው ምን የሚያስፈልገው ነገር መጀመሪያ ሲኦሲ ተምራችሁ ነው የሰርተፊኬቱን ይዛችሁ መሄድ አለባችሁ። ሲኦሲ ስትማሩ ደግሞ የሆነ አሻራ የሚሰጥ አለ፣ የአሻራ ኮድ፣ እሱንም መያዝ አለባችሁ። አሻራ ራሱ እኮ ብዙ አይነት አሻራ ነው ያለው። የፓስፖርት ምናምን እንዳትሉት ብዙ ስቴፖቹን አልፌ ነው የመጣሁትና የአሻራ ደግሞ ምንድነው እሱ የአይን የእጅ ምናምን የጆሮ ትሰጡና የሆነ ኮድ በስልካችሁ ስልክ ቁጥር ስትሰጡ በስልካችሁ ኮድ ይገባል። እሱን ኮድ ድሌት አታደርጉም፣ ትይዙታላችሁ። ያው ሲኦሲም ስትፈተኑ እሱ ኮድ ትጠየቃላችሁ። ሁለተኛ ደግሞ ኤጀንሲም በሱ ኮድ ነው ሜዲካል ራሱ መስጠት የምትችሉ ማለት ነው። እነዚህን ነገሮች ካለፋችሁ በኋላ ነው እንትን የምትሉት ወደ ኤጀንሲ የምትሄዱት። አሻራውንና የሲኦሲ ሰርተፊኬት እዛችሁ ምናምን ነገር። ይሄ ኦንላይንም ገዛችሁ፣ በኦንላይን ባትገዙ አሪፍ ነው። ብዙዎቹ እየተበሉ ስለሆነ ኦንላይን አይሆንም። 20 ሺህ ማውጡ 30 ሺህ ማውጣታችሁ ገዝታችሁ ልክ ኮምፒውተር ላይ ስገቡ ኦንላይን የላችሁም እና ያነ ከሰራችሁ ማለት ነው። ያው ትዕግስት ያስፈልጋል። በአሁኑ ሰዓት በጣም ነው ተስፋ የሚያስቆርጠው፣ በጣም ነው የሚዘገየው።
እኛ ደግሞ ቶሎ ነው የምንሄደው። ቶሎ ደግሞ የሚሆነው ነገር የለም። በቃ 21 ቀንም ሆነ 25 ቀን ይቺ ታግሳችሁ መማር ነው ያለባችሁ። መልፋታችሁ አልቀረም። እዛ ስትማሩ ግዴታቸው ነው። ኦንላይን አድርጎ ነው ሰርተፊኬቱን ስትቀበሉ የሚሰጣችሁ ማለት ነው። ኦንላይን አድርጎ ምናምን ነገር ከዛ በኋላ ነው ኤጀንሲ ጋር ሄዳችሁ እንትን ማለት የምትችሉ። እንትን አሁን ለምሳሌ እዛ ማለት ነው ቅድሚያ ሜዲካል ነው የሚገቡት። ፕሮሰሱን ገና ሲጀምሩ ዱባይ እና ኳታር ነው። ዱባይ፣ ኳታር ሁለት ሀገር ቅድሚያ ሜዲካል ትገባላችሁ። ባይመጣስ ገንዘባችንን እንከስራለን ምናምን ልትሉ ትችላላችሁ፣ ግን እድላችሁ መሞከር አለባችሁ። በእርግጥ ዱባይ አይቆይም። ልምድ ላለው ሰው ለእኔ አሁን አልቆየም። ቪዛ ከመጣ በኋላ ነው ይሄ አሻራ የሚባል ኮተታቸው ነው እንጂ ያቆየኝ ኩዌት ነው። የኩዌት በጣም ነው የሚያቆየውን፣ ለምን እንደሆነ ባላውቅም የዛ ነው ያቆየኝ እንጂ እኔ ብዙም ኤጀንሲ ቢሮ ቀይሬ ማለት ነው አልነገርኳችሁም። ኩዌት መጀመሪያ 1 ወር ሞላ። ከዛ በኋላ ደግሞ ዱባይ ሞልቼ 15 ቀን ነው ምናምን ሳይሞላ መጣልኝ ማለት ነው። እንደዛ አድርጎ ግን ቅድሚያ ሜዲካል ትገባላችሁ ማለት ነው። እህቶቼ ወዳቸዋለሁ። አዳዲስ ሲሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጉ። ኮሜንት ሰጣችኋል ማለት ካሜራ ምናምን አለ ምናምን ብላችሁ ለኔ አስባችሁልኝ ለተጨነቃችሁ ጥሩ ቤት ነው ያጋጠመኝ። እግዚአብሔር ደግሞ ቀጣዩን አሪፍ ያርግልኝ። ካሜራ ምናምንም የለም። በመጀመሪያ እኔ ካሜራ አልፈራም፣ ፈጣሪ ነው የሚፈራ። በእርግጥ ያው አንዳንድ ቤት ቪዲዮ ምናምን የማይፈቀድ አለ። አስፈቅጄ ነው የሚሰራው። ጥሩ ቤት ነው ያጋጠመኝ። አንድ አበሻ አለች፣ እሷን እያየው ነው፣ እኔን እያየችኝ ነው ከመስኮት እና ሁለት ሆነን ነው የምንሰራው። ብቻዬን አይደለሁም። ያው ዱባይ ብዙ ቤት ሁለት ምናምን ሆኖ ነው የሚሰራ ታውቁታላችሁ። እና ከፈጣሪ ጋር ደግሞ ባንዴ ይሄ ነገር ማለት አትችሉም። ቀጣውን ደግሞ ፈጣሪ መልካም ያድርገው። ለአሁኑ መጥፎ አይደለም፣ መጥፎ አይደለም። መጥፎ ልላችሁ አልችልም ማለት የገባሁበት ቤት ጥሩ ነው ብላችኋለሁ እህቶቼ። ያው በእርግጥ ለእኔ መልካም ነገር ከማሰባችሁ ነው። ቪዲዮ ካሜራ ሊኖር ይችላል ምናምን ሊኖር ይችላል ላላችሁ ምንም ችግር የለውም። ያው አስፈቅጄ ነው። ልጅቷ እያሳቀችኝ እሷን ነው ማያት እና ምንም ችግር የለውም። ተጨንቃችሁልኝ እንደዚህ ላላችሁ ልጆች ማለት ነው ላለው ወዳችኋለሁ። ስልክ ቁጥር ደግሞ ለምትፈልጉ ከኮመንት ስር ስልክ ቁጥሩን ፈልጋለሁ፣ የኤጀንሲ ስልክ ቁጥር ፈልጋለሁ እያላችሁ ጻፉልኝ፣ ሰጣችኋለሁ። ነገርኳችሁ እንደ ምን እንዳወጣ። ከሁሉም ነገር ያሳቀኝ የሆነ ቲሸርት አለ፣ ዩኒፎርም ማለት ነው፣ የኤጀንሲው መለያቸው ነው። ከዛ ስትመጡ ለብሳችሁ ምናምን ነው የምትመጡት። አይታችኋል አይደለ? ቲክቶክ ላይ ምናምን የኤጀንሲዎች ወደዚህ ስንመጣ ተለብሰው የሚመጣ ለሱ 15,000 ነው ያስካፈሉኝ ማለት ነው ለቲሸርቱ። አሁን ልጆቹ እያሳቁኝ ነበር። አሁን እቺ ብትገዛ እኮ 500 ብር አትበልጥም እያሉ ለዛች 15,000 ችግር የለውም። ለደላላ እኮ 150,000 ምናምንም የሚያወጡም አሉ። ይሄ ምንም ማለት አይደለም። ለሷ ብቻ ለቲሸርቷ ብቻ 15,000 ብር ነው። ቲሸርቱን አሳያቸዋለሁ ሌላ ቀን እንደው ቪዲዮ ሰራለሁ። 15,000 ብር ያስከፈሉን ለዩኒፎርሙ ማለት ነው። እሱ ለብሳችሁ እኔ ያለበስኩም ግን አብረን የመጣነው ልጆች እኔ ረስቼው ትዝም አላለኝም፣ አልለበስኩትም። ግን አብረን የመጣነው ልጆች ለብሶ ነበር። እንደው ቢሮ ውስጥ ለብሼ ፎቶ እዚህ ጋር አድርጌዋለሁና ፎቶ ተነስቼ ነበር። እሱ ቲሸርት ነው። ሌላ ቀን ሰራላችኋለሁ። እኔ ለብሼ አልመጣሁም፣ ግን አብረን የመጣነው ልጆች ለብሶ ነው የመጡት። እኔ ትዝም አላለኝም እና ምንድነው ለሱ 15,000 ብር ነው ያወጣሁት። ለሌላ ምንም ከሜዲካል ምናምን ወጪ ምናምን እነሱን ተውት። ግን ለቢሮ ይሄናል ብዬ የከፈልኩት ነገር ለዛች ዩኒፎርም 15,000 ብር ብቻ ነው የከፈልኩት እህቶቼና እንዳትበሉ በደላላ። ይሄ በደላላ ከጀመርኩ ቶሎ ይመጣልኛል በ10 ቀን በ15 ቀን የሚባል ነገር የለም። እድላችሁ ነው። እንደዚህ 150,000 ብር 100,000 ብር ከፍሎ 2 ወር 3 ወር የቆየባችሁ አለ እና እህቶቼ በቃ ትዕግስት ያስፈልጋል። ትዕግስት ይኖራችሁ፣ ይመጣል። ጠብቁት።
ቢቆይም ይመጣል፣ ትመረጣላችሁ። በተለይ ሄዳችሁ የተመለሳችሁ ልጆች እናንተ ቶሎ የመመረጥ እድላችሁ ከፍ ያለ ነው እና ያው በችኮላ ፈጣሪ ባልፈቀደ ቀን የሚሆን ነገር የለምና እህቶቼ ትዕግስት ይኑራችሁ። ትዕግስት ከሌለ ደግሞ ከባድ ነው ብዙ ነገር። እዚህም ማዳም ቤትም ስንገባ ብዙ ነገር ነው የሚያጋጥመን አይደለም። በቃ እያየን እየከፋንም ቢሆን በትዕግስት ማለፍ ነው ያለብንና ይቆያል። ስለሚቆይ ትዕግስታችሁ ይፈታተናል እና ኢትዮጵያ ውስጥ ያለው ፕሮሰስ በጣም ነው የሚያንገሻግሻችሁ። እያንዳንዱ ነገር በአንድ ቀን አታገኙም። በሳምንት የሚያልቅ ነገር የለም። በአሁኑ ሰዓት ፕሮሰሱ በጣም ነው የሚያሰለቸው፣ ግን ትዕግስት ያስፈልጋል። አሁን ሰዓት አረብ ሀገር የሚሄድ ሰው ትዕግስት ነው የሚያስፈልገው። ትዕግስት ከሌላችሁ መቼም አትሄዱም እና እህቶቼ ትዕግስት ይኖራችሁ፣ ይመጣል፣ ጠብቁት እና ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ከአሁን በኋላ አልጠፋም፣ በየቀኑ ከች ነው የምለው በአዳዲስ ነገር ማለት ነው። ላይክ እያደረጋችሁ ሰብስክራይብም እያደረጋችሁ ዩቲዩብንም ደግሞ አሳድጉ። በቃ ወዳችኋለሁ። ስለምታበረታቱኝ ለምትሰጡኝ ኮመንት ሁሉ አመሰግናለሁ። በጣም ነው የምወዳችሁ። ያው እያንዳንዳችሁ ኮመንት አያለውና በጣም ነው የማመሰግነው። እውነት የእናንተ የምትሰጡት እንትን ለእኔ ጉልበት ነው የሚሆነውና አመሰግናለሁ። ሁላችሁም በስደት ያላችሁ ፈጣሪ ጠብቃችሁ፣ ፈጣሪ ጤና ይስጣችሁ። አይዟችሁ። ሙቀቱ ይሞቃል ማለት ነው። ሞከየፉ እንትን አጥፍቼው ድምፁ ትንሽ ስለሚረብሽ አጥፍቼው ነው እና የሚሰራው። በጣም ነው የሚሞቀው፣ ያፍናል። ከአሁኑኑ ሙቀት የዱባይ ሙቀት ጀምሯል። እንግዲህ ፈጣሪ ብርታቱን ይስጠን። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው